ነቢይ ታምራት ሲጄ ስለ ማስተር አብነት ከበደ ምን ነበር ያለው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በጎነትን በተግባር ያሳየ ድንቅ ኢትዮጵያዊ በመንፈሳዊ ሕይወቱ ደግሞ ተወዳጅ የሆነው ማስተር አብነት ከበደ የቸርቹን ጊዜ ብዙ ጊዜ የሚያዘወትረው ሲጄ ወይም ክራይስት ጂሰስ ቸርች ዓለም አቀፍ ቤተ ክርስቲያን ወደ ታምራት እንደሆነም ሁኔታዎቹ ያሳያሉ። ማስተር አብነት ከበደ በዚያ ቸርች ሲመላለስ ብዙ ነገር እግዚአብሔር እንዳደረገለት እግዚአብሔር እንደፈወሰውም ከዚህ በፊት ምስክርነት ሰጥቶ ነበር። ይህ በወጣቶች ማነቃቂያ ፕሮግራም ላይ ትልቅ የህይወት ተመክሮንና ምስክርነትን የሰጠው ማስተር አብነት ከበደ እግሩ ይቆረጥ ነበር። በካንሰር ምክንያት ኢንፌክሽን ፈጥሮ ወደ ላይ ወረርሽኝ ያደረገ እግሩ ይቆረጥ ተብሎ መግለጫ ሲሰጥ አይ እግሬ አይቆረጥም፣ ጌታ በኔ ብዙ ነገር ይሰራል፣ ገና ለድሆች ይደርሳለሁ፣ ብዙ ነገር አደርጋለሁ በማለትም ቃል በማውጣት በእምነት በመጽናቱ እግሩ እንደዳነ ከመቆረጥ እንደተረፈና እዚህ ዛሬ እናንተ ፊት የመቆመ ምስጢር ጌታችን ኢየሱስ ክርስቶስ ፈዋሹ ለኔ ደርሶልኛል በማለት ነበር። በርካቶችም በእንባ ነበር ምስክርነቱን የሰሙት። እጅግ አስገራሚ ክስተት ነበር። ማስተር አብነት ከበደ የእምነት ሰው እንደሆነም ታሪኮቹ ያስረዳሉ። ፈዋሹ ጌታ እንዳዳነውም ነው የገለጸው። ማስተር አብነት ከበደ በመንፈሳዊ ሕይወቱ በዋናነት ወደ ነቢይ ታምራት ቸርች ነው የሚከታተለው። ነቢይ ታምራት እንደምታወቀው በኢትዮጵያ ደረጃ በእንግሊዝኛ ትምህርቶቹ የምታወቀው በተለይ እንግሊዝኛ ቋንቋን አቀላጥፎ መናገር ከመቻሉ የተነሳ የተለያዩ የዓለም ክፍሎች ለወንጌል ሲሄድም ተስተውሏል። በተለያዩ የዓለም ክፍሎችም ሄዶ ወንጌልን በእንግሊዝኛ ስሰብክም ጌታ በሱ ብዙ ታምራቶችን ሲያደርግም ተስተውሏል። በተለይ የተለያዩ ዓለማት ክፍል በመሄድ አጋንንት መቋቋም አልቻለውም ነበር። በስብከቱና በእግዚአብሔር መንፈስ ተመርቶ እንደሆነም ነው በርካቶቹም የገለጹ ያሉት። ታዲያስ ነቢይ ታምራት ሲጄ ማስተር አብነት ከበደን በጣም ይወደዋል። ምክንያቱም በጎ ስራዎቹ እስከ ዛሬ በኢትዮጵያ ታይቶ ተደምጦ በማይታወቅ ሁኔታ በተለይ ጥቂት ሰዎች የሰሩት ስራ አይነት ነው። እንደዚህ አይነት ሰዎች ከሺዎች ከሚሊዮኖች ስንቴ ከብዙ ዓመታት ድንገት የሚከሰቱ ሰዎች ናቸው። የእድሜ ዘመኑን ለህዝብ ለመኖር ሁሉን ነገር ዋጋ እየከፈለ ያለው ድንቅ ኢትዮጵያዊ እንደሆነም በርካታ ቁጥር ያላቸው ኢትዮጵያኖች አይደለም መንፈሳዊ አባት መንፈሳዊ ሰው ቀርቶ ኖርማል ሰው ክፉ ሰው ራሱ የተባለው በጣም በሚገርም ሁኔታ ማስተር አብነት ከበደን ያለ መውደዱ ከባድ ይሆንበታል። ሁሉም ይወደዋል ማስተር አብነትን። ነጩም፣ ቀዩም፣ ጥቁሩም፣ አጭሩም፣ ረጅሙም፣ ክፉም፣ መልካሙም፣ ደግም፣ ምቀኛም ሁሉም እንደምወደውም ነው ሁኔታዎቹ የሚያስረዱት። ማስተር አብነት ከበደ የሁሉም ቤተሰብ አካል ነው። ለሁሉም ይደርሳል። በጣም በሚገርም ሁኔታ መድረስ ባለበት ሰዓት ላይ ይደርሳል። አስሶም ደግሞ ችግር ላይ የወደቁትን ሰዎች ያነሳል። ኢትዮጵያን ተዘዋውሮ የሚረዳው ድንቅ ኢትዮጵያዊ ነው። አቤት ማስተር አብነት ከበደ በማለት በርካቶቹ ስለሱ ይገልጹታል። ማስተር አብነት ከበደ እኮ የሱ ስራ ተነግሮ ተቆጥሮ አያልቅም። ለኢትዮጵያ ሕዝብ ያበረከተው ሚና እጅግ የጎላ ነው። እግዚአብሔር ብድራቱን ይክፈል። መልካም ነገሮችን አድርጓል። በጣም ትላልቅ ነገሮችን ከእግዚአብሔር እንጂ ከሰው ማግኘት እንደማይችልም ነው ሁኔታዎቹ እያስረዱ ያሉት። ሶሻል ሚዲያን ለበጎ ዓላማ ከዘረኝነት ከብሔርተኝነት አመለካከት የጸዳ ሌሎች የጥላቻ መርዛቸውን ትናንሽ ነገሮችን ይዞ መጥቶ ህዝብን ለጦርነት ለእርስ በርስ እልቂት ሲያገፋፉ፣ እሱ ግን ሶሻል ሚዲያን ለመልካም ዓላማ ሶሻል ሚዲያን ሰው እንዲወድ ያደረገው ማስተር አብነት ከበደ ነው። ሶሻል ሚዲያ ራሱን ለብቻ አዋርድ አዘጋጅቶ ለማስተር አብነት ከበደ በተደጋጋሚ ቢሰጥ ያንሰዋል እንጂ አይበዛበትም በማለት ነው በርካቶች እየገለጹ ያሉት። ምክንያቱም በኢትዮጵያ ታሪክ ሰው በርካታ ቁጥር ያላቸው ኢትዮጵያኖች በሶሻል ሚዲያ ላይ ተስፋ መቁረጥን ተያይዞታል። ምክንያቱም እየመጡና እየሆኑ ያሉት ትውልድን የሚያጠፋና የማያስተምር እንደሆነ ነው በርካቶቹ የገለጹ ያሉት። ግን እንደ ማስተር አብነት ከበደ አይነቱን ደግሞ ሲያዩ ለትውልድ ተስፋ የሆኑ በጣም መልካም ብሩህ ተስፋ ይዘው የሚንቀሳቀሱ ድንቅ ኢትዮጵያውያን አሉ። ታዲያ ማስተር አብነት ከበደ በቅርቡ የሜንታ ልጆች አባት የሆነው አጠቃላይ ወደ 3 ልጆች የሚጠጉ አባት እንደሆነም ነው ታሪኩና ሁኔታው የሚያስረዳው። ይህ ሰው ታዲያ ገና ለለጋ ጨቅላ ህጻናት መቆየት እንዳለበትና አጠቃላይ ደግሞ ከዚህ በኋላ ደግሞም ለበርካቶች በጎ ዓላማ መስራት እንዳለበትም ነው። ልጆቻቸው
ልጆቻቸውም ለአባታቸው አባታቸው ለልጆቻቸው ያስፈልጋቸዋል። ስለዚህ ግድ እንደምል በህይወት መቆየት። ልጆች ገና አባታቸው ማን እንደሆነ እንኳን የአባታቸውን ጠረን በደንብ አልለዩትም። ገና የተወለዱት ህጻናት አባትነት እቅፍ ይፈልጋሉ፣ ይናፍቃሉ። ገና ህጻኗ ገና እድገት ላይ ያለችውም አለች። ስለዚህ ሁሉም ስለ እሱ ማስተር አብነት ከበደ በጸሎት እንዲያስብ ሌት ከቀን። ታዲያ በሆስፒታል ጉብኝት ውስጥ ያገኘው አንዱ ነቢይ ታምራት ደምሴ ነው። ሲጄ በጣም በሚገርም ሁኔታ እዛው በአካል በመገኘት በተደጋጋሚ በአካል በመገኘት ማስተር አብነት ከበደን ለሱ የጸለየና ያበረታታው እያጽናናው ይገኛል። ምክንያቱም ማስተር አብነት ከበደ ከዚህ በፊት እንዳልኳችሁ በተደጋጋሚ ሲጄ ፕሮግራም እንደሚከታተል በጣም ነቢይ ታምራት ደምሴን እንደምወድም ነው። ነቢይ ታምራት ደምሴ በወጣቶች ፕሮግራም በርካቶችን ማነቃቂያ በማድረግ ለበርካቶች እያስተማረ ያለው በአገልግሎቱ በርካታ ኢትዮጵያኖች የሚወዱት አንዱ ነቢይ ታምራት ሲጄ ነው። ሲጄ በቅርብ ጊዜ ኢትዮጵያ ውስጥ ከተከሰቱት በቴሌቪዥን ፕሮግራሞች በርካቶችን በማስተማር እንዳልኳችሁ በጣም በርካቶችን መጽሐፍ ቅዱሳዊ ነገሮችን መንገድ በማሳየት በርካቶችን ያነጋገረ ነው። በዛው ልክ ደግሞ ሲጄ ለአንዳንድ ሀሳቦች ብነሱበትም ምናልባት ያስተምሮ አንዳንዴ ደግሞ ከመስመር ይወጣል በማለት ሀሳቦችን ቢያቀርቡትም ሲጄ ያው አንዳንዴ ሲሰው ልጅ ድክመት ሊገጥሞ ይችላል የሚል ነገርም ነው። በርካቶቹ ደግሞ በተመሳሳይ ግምታቸውን ያስቀመጡት ወይም ሀሳባቸውን እያስቀመጡ ያሉት ማስተር አብነት ከበደ በጣም የምወደው የእምነት አባትና በጣም የሚያከብረው የእምነት አባት ነው። በበርካቶች በዛው ልክ ሲጄ ነቀፌታ ቢያገኝም በዛው ልክ ደግሞ በርካታ ቁጥር ያላቸው ምዕመናን እንዳሉትና እንደሚወዱትም ነው። እኛ ሀገር የተለመደው ትንሽ የሆነ ሰው ስህተት ሲሳሳት ያችን ስህተት አጉልቶ ማሳየት ተገቢ አይደለም። በውስጥ መስመር ማውራት፣ የሆነ ነገር ብናገር ያ ልክ አይደለም በማለት መሞገት እንጂ ወጥቶ በአደባባይ ሰውን ማስጣት ተገቢ እንዳልሆነ ጀምረም ነው። ስለዚህ ብዙ ነገሮች ይነሳሉ። ያም ሆነ ይህ የማስተር አብነት ከበደ አጠቃላይ የምወደው አገልጋይ እንደሆነና በተለይ ደግሞ እስከ ሆስፒታል ድረስ ተገኝቶ መጸለዩ አንድ ትልቅ ነገር መስራቱም ነው በርካቶቹ የገለጹ ያሉት። እንደዚህ ታማሚዎችን መጎብኘት፣ የደከሙትን መጠየቅ አንዱ የመንፈሳዊ ሰው ባህሪ ግዴታም ሊሆን እንደሚገባም ነው። ሲጄ ታዲያ ከፕሮቴስታንት እምነት ተከታዮች መካከል አንዱ እስከ ሆስፒታል ድረስ በመጎብኘት ለማስተር አብነት ከበደ የጸለየው አንዱ እሱ ነው። ቀዳሚ በቅድሚያ የደረሰው ማለት ይቻላል። ጸሎት ያስፈልገዋል ማስተር አብነት ከበደ። ገንዘብ አያስፈልገኝም ብሏል። ገንዘብ አለ ብሏል። እኔ የሚያስፈልገኝ ጸሎት ነው። ህዝቡ እንዲጸልይልኝ ጤንነትን ይፈልጋለሁ፣ ሙሉ ጤንነት ይፈልጋለሁ ማለቱ ማስተር አብነት ከበደ በርካታ ኢትዮጵያኖችን ያሳዘነ ክስተት ሆኗል። ያ የሱ ቃለ መጠይቅን ተከትሎ በርካታ ቁጥር ያላቸው ኢትዮጵያኖች ወደ ሆስፒታል በማቅናት ለሱ ጸሎት እያደረጉ እንደሚገኙ ጭምርም ነው። ማስተር አብነት ከበደ በአሁኑ ሰዓት የጤንነት ሁኔታን በማስመልከት ጥሩ ሁኔታ ላይ እንደሚገኝና ተስፋ ሰጪ ዜናዎች እየወጡ እንደሆነም ነው የወጡት መረጃዎችን በማስመልከት አጠቃላይ ለእናንተ ይዤላችሁ መጣሁት። ሲልክ ሮድ ስፔሻል ሆስፒታል እንደሚገኝ ጀምርም አጠቃላይ ያን በማስመልከትም ዕለታዊና ሊደመጠው የሚገቡ መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ሕክምናውን እየተከታተለ እንደሚገኝ ጀምርም ነው። ፈጣሪ ጨርሶ እንድምረውም የበርካቶች ጸሎት ነው። አጠቃላይ ያን በማስመልከት ዕለታዊ መረጃዎችን በማስመልከት ማስተር አብነት ከበደ ያለበትን ሁኔታን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያቸው ቆየሁት። ሚኪ ነኝ ከሚኪያስ ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንዲዳረስ ያድርጉ። ለሰዓታት ያሉኝ መረጃዎች ይህን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።